ጤና ይስጥልኝ ውድ የተከበራችሁ የያሬድ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ለያሬድ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እንዲሁም ሀሳብ አስተያየታችሁን በኮሜንት መስጫ ቦክስ ሳጥን ውስጥ አስቀምጡልን ማለት ነው። ዛሬ ይዤላችሁ የመጣሁት ሰሞነ ሕማማት ማለትም ከሆሳና ጀምሮ ከሰኞ እስከ እሁድ ባለችው ጊዜ ውስጥ ያሉትን በሙሉ ላብራራላችሁ መጥቻለሁ ማለት ነው። እግዚአብሔር አምላክ የምንሰማውንም የምናዳምጠውን ሁሉ በልቦናችን ይሳልልን። ሰሞነ ሕማማት ማለት በግዕዝ ቋንቋ የሕማማት ሳምንት ማለት ነው። ይህ ቃል በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እና በሌሎቹ የኦርቶዶክስ አብያተ ክርስቲያን የኢየሱስ ክርስቶስ የመጨረሻ ሳምንት በምድር ላይም ያለውን የሕይወት መከራውንም ሞቱንና ትንሣኤውን ለማስታወስ የሚውል ቃል ነው። ሰሞነ ሕማማት ከሆሳና እሁድ በኋላ የሚጀምር ሲሆን እስከ ትንሣኤ እሁድ ድረስም ያለው ሳምንት ያጠቃልላል። በዚህ ሳምንት ውስጥ ያሉት ቀናትም እያንዳንዳቸው የራሳቸው ትርጉምና ስርዓት አምልኮ አላቸው። ለምሳሌ ሰኞ የምሳሌያዊ በዕለተ መድረቅም የሚታሰብበት ቀን ነው። ማክሰኞ ኢየሱስ ክርስቶስ በቤተ መቅደስ ስለ መጨረሻው ዘመን ያስተማረበት ቀን ነው። ሮብ አይሁድም ኢየሱስን አሳልፈው ለመስጠትም ከካህናት አለቆች ጋር የተነጋገረበት ቀን ነው። ሐሙስ ጌታ እራት ያደረገበትን እና የእግዚአብሔር ፍቅር ትእዛዝን የሰጠበት ቀን ነው። አርብ ኢየሱስ ክርስቶስ ስለ ዓለም ኃጢአት በመስቀል ላይ የሞተበትን እጅግ ቀንን ኢየሱስ ክርስቶስ ለዓለም ኃጢአት በመስቀል ላይ የሞተበት እጅግ ቀን ነው። ቅዳሜ ኢየሱስ ክርስቶስ መቃብር ያረፈበት ቀን ሲሆን ምዕመናኑ ለትንሣኤው በጸሎትና በጾም የሚጠባበቁበት ቀን ነው። እሁድ ኢየሱስ ክርስቶስ ከሙታን ተነሳበት የድልና የደስታ ቀን ነው። በሰሞነ ሕማማት ወቅት ምዕመናን በጸሎት በጾም እና በንስሐ መሆን የክርስትና መከራንና ሞትን ያስባሉ። አብዛኛውን ጊዜ ወደ ቤተ ክርስቲያን በመሄድም በልዩ ስርዓት አምልኮ ይሳተፋሉ። ክርስቶስ ስለ ሰው ልጅ ሲልም ብዙ ነገሮችን አድርጓል። በክርስትና እምነት መሰረት እነዚህ ውስጥ ዋና ዋናዎቹ ናቸው። ሥጋን ለብሶ ወደ ምድር መምጣትን፣ ትስብእትን፣ ክርስትናን ከእግዚአብሔር ልጅነት ሳይለይ ሙሉ ሰው ሆኖ ድንግል ማርያም በኩል ተወልዷል። ይህም የሆነው ከሰው ልጆች ጋር አንድ ለመሆንና የእነርሱን ሁኔታ ለመካፈል ነው። ፍጹም ሕይወት መኖር ክርስቶስ በምድር ላይ በኖረበትም ዘመን ሁሉ ምንም ኃጢአት ሳያደርግ ፍጹም ሕይወት ኑሯል። ይህን የሆነው የሰው ልጆች ኃጢአትንም ምክንያት ያጡትን ጽድቅም ለመመለስ ነው። ማስተማርም ክርስቶስ ስለ እግዚአብሔር መንግሥት፣ ስለ ፍቅር፣ ስለ ምሕረትና ስለ ሌሎቹም መንፈሳዊ እውነቶችም አስተምሯል። ትምህርቶቹ የሰው ልጆችም እግዚአብሔርን እንዲያውቁትና ትክክለኛውን መንገድም እንዲከተሉ ለመርዳት የታለመ ነው። ተአምራትንም ማድረግም ክርስቶስም ብዙ ተአምራትን በማድረግ የእግዚአብሔርን ኃይልንና መንግሥትን አሳይቷል። እነዚህ ተአምራትን የታመሙትንም መፈወስ፣ ሙታንን ማንሳት እና የተፈጥሮ ኃይሎችን መቆጣጠር ያካትታል። መሰቃየትና መሞት፣ መስቀል ላይ መሞት ክርስቶስ የሰው ልጆችን ኃጢአት ለመሸከምና የዘላለም
ሞትን ዋጋ ለመክፈል በመስቀል ላይ ተሰቅሎ ሞቷል። ይህ በክርስቶስ እምነትም ውስጥ የድህነት መድኃኒት ዋናው ክስተት ነው። ከሞትም መነሳት ትንሣኤ ከ3 ቀናትም በኋላ ክርስቶስ ከሙታን ተነስቷል። ይህ የሞትንም ኃይልም ድል ማድረግና አማኞቹ የዘላለም ሕይወት ተስፋ እንዳላቸው ያረጋግጣል። ማማለድም በክርስቶስ በአይሁድ ጊዜ በእግዚአብሔር ቀኝ ተቀምጦ አማኞችንም ይማልድላቸዋል። በአጠቃላይ ክርስቶስ ስለ ሰው ልጅ ሲልም ፍቅሩንም ምሕረቱንና ጸጋውን አሳይቷል። የሰው ልጆችም ከኃጢአትና ከሞት እንዲድኑ ከእግዚአብሔር ጋር የዘላለም ሕይወት እንዲኖራቸው ሁሉንም ነገር አድርጓል። የእናቱ የድንግል ማርያም ሐዘን። ድንግል ማርያም በሕይወት ውስጥ ብዙ ሐዘናትም አስተናግዳለች። በክርስትና ባህልም እና ቅዱሳንም መጽሐፍ ውስጥም በሰፊው የሚታወቁ ዋና ዋና ሐዘን ከሚከተሉት አንዶቹ ናቸው። የኢየሱስ መወለድን በተመለከተ ያለው ጭንቀትንና አለመረጋጋት፣ ማርያም ሳታገባ በእግዚአብሔር ኃይል መንፈስም ቅዱስ መነሳትም ስትገኝ ያጋጠማት ማህበራዊ ተቀባይነት ማጣትና የዮሴፍ ጥርጣሬ ከፍተኛ ሐዘን ፈጥሮባት ነበር። ምንም እንኳን መልአኩ እውነቱን ቢነግራትም በዙሪያዋ ያሉ ሰዎችን ምን እንደሚያስቡና እንዴት እንደምትታይም መጨነቋ አይቀርም። ስደቱ ወደ ግብፅ። ንጉሥ ሄሮድስ ሕፃኑ ኢየሱስም ሊገሉት በፈለጉ ጊዜ ማርያምንና ዮሴፍ ልጃቸውን ይዘው ወደ ግብፅም መሰደዳቸው ሌላ ከባድ ሐዘን ነበር። የገዛ ምድራቸውን ጥለው በባዕድ ሀገር መኖር የረጅም ጉዞ ድካምንና የልጃቸውን ደህንነት መፍራትም ቀላል አልነበረም። ኢየሱስ በቤተ መቅደስ ሲቀርም ኢየሱስ በ12 ዓመቱ በቤተ መቅደስም ከቀረ በኋላ ማርያምና ዮሴፍ ለ3 ቀናት በጭንቀት ሲፈልጉ ቆይተዋል። ልጃቸውን ማጣት የፈጠረባቸው ፍርሃት፣ ሐዘን ከፍተኛ ነበር። ኢየሱስ ከስብከት ዘመን ያመጣውንም ፈተናዎችንም ኢየሱስ ሲያድግና ስብከቱንም ሲጀምርም ማርያም ስለ ልጇ ደህንነትና ስሙን ስለሚነገርበት መንገድም ትጨነቅ ነበረ። የኢየሱስ ተቃዋሚዎች ሲበዙና ሕይወትን አደጋ ላይ እንደወደቀ ስትመለከትም ሐዘኗ እየጨመረ ሄደ። የኢየሱስ ስቃይንና ሞትን በመስቀል ላይም የማርያም ትልቁ ሐዘን ልጇ ኢየሱስ ሲሰቃይም በመስቀል ላይ ሲሞት ማየቷ ነበር። ይህ በክርስትና ባህል ውስጥም የድንግል ማርያም 7 ሐዘናትም ተብለው የሚታወቁት ዋና ዋናዎቹ አንዱ ነው። እናት ልጇን በስቃይ ላይም ስትመለከት የሚሰማ ሐዘን ሊገለጽ የማይችል ነው። ኢየሱስ ክርስቶስ ኢየሱስን ከቀበረ በኋላ ያለውን ሐዘንም፣ ኢየሱስ ከሞተ በኋላ ማርያም ልጇንም በማጣቷ የተሰማት ሐዘን እጅግ ከባድ ነበር። ምንም እንኳን ትንሣኤውን ብታውቅም በዚህ ወቅት ያሳለፈችው ሐዘን ጊዜ የማይረሳ ነው። በአጠቃላይ ድንግል ማርያም በእምነቷ፣ በትዕግስቷ እና በእግዚአብሔር ፍቃድ በመታዘዟ ትታወቃለች።
ሐዘኖቿ ቢበዙም እነዚህ ሁሉ ፈተናዎች ውስጥም ጠንካራ እና ታማኝ ሆና ቆይታለች። የሐዘኗ መታሰቢያ በክርስትና እምነት ውስጥም ትልቅ ቦታ የሚሰጠው ሲሆን አማኞቹ ከእርሷ ምሳሌነትም ብዙ ትምህርቶችን ይወስዳሉ። ከትንሣኤ በኋላ ማርያም ስለምን እንዳለች በቅዱሳን መጽሐፍ ውስጥ በግልጽ የተመዘገበ ነገር ይሁን እንጂ ከትንሣኤ በኋላ ባሉት ክስተቶች ላይም በመመስረትም አንዳንድ ደስታና መደነቅም የኢየሱስ ከሞት ከተነሳ በኋላ ለመጀመሪያ ጊዜ ያየው ሴት መካከል ማርያም እንደነበረች ይታመናል። ይህንንም አስደናቂ ክስተት ስትመለከት ያጋጠማት ደስታና መደነቅም እጅግ ታላቅ እንደነበረ ምን ጥርጥር የሌለው፣ ሐዘኗንም የተዋጠችውንም ልቧንም በድንገት በታላቅ ደስታ ተሞልቶ መሆኑን አለበት። እምነት ማረጋገጥ የኢየሱስ ትንሣኤ ማርያም በልጇ ላይም የነበረ እምነትም የበለጠ አጠናክሮ እንደነበረ ይታመናል። ቀድሞም ሲል የተነገሩት ትንቢት መፈጸማቸውን ስትመለከትም በእግዚአብሔር ቃል ላይ ያላት እምነትም ይበልጥኑ ጽኑ ሆኖ መሆን አለበት። በሌሎቹ መመስከርም ኢየሱስ ትንሣኤ በኋላ ለሴቶች እንዲሄዱ እና ለደቀ መዛሙርቱ እንዲነግሩ አዟቸዋል። ማርያምም ይህንን ትእዛዝ በመፈጸምም ለሌሎች ስለ ትንሣኤው መልካም ዜና ለማካፈል ቸኩላ እንደነበረ ይታመናል። ምንም እንኳን የራሷ ቃል በትክክል ባይመዘገብም የደስታዋንና የእምነቷ መልእክትም እንዳስተላለፈች መገመት ይቻላል። ከሌሎቹ አማኞች ጋር መገናኘትም ከትንሣኤ በኋላ ያለው ቀናት ውስጥ ማርያም ከሌሎቹ ደቀ መዛሙርት እና አማኞች ጋር ተገናኝታ የትንሣኤውን ደስታና እውነት አብረውም እንደተካፈሉ ይታመናል። በዚህን ጊዜ ውስጥም የተነገሩትን ዝርዝር ነገሮችም በመካከላቸው የነበሩ የደስታ የድጋፍም መንፈስም ጠንካራ እንደነበረ መገመት አያዳግትም። በአጭር ከትንሣኤ በኋላ ማርያምን እንዳለች በትክክል ባኖረው በወቅቱ የነበሩት ስሜቶች ድርጊት መገመት አይቻልም። በታላቅ ደስታ መደነቅም ተሞልታ እምነቷንም በማረጋገጥም ለሌሎቹ ስለ ትንሣኤው በመመስከርም እና ከሌሎች አማኞች ጋር በመገናኘት የትንሣኤውን እውነትም እንዳካፈለቻቸው መገመት ይቻላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።